ውበቷን አቋሟን ካጠናች በኋላ ሀይ ትላታለች። ሀይ ካለቻት በኋላ እቺ ትመልሳለች፣ ትነግራታለች መስፈርቱን ሪኳየርመንቱ። ከዛ በኋላ ገንዘቡ መጨረሻ ላይ ሲነገራት 500,000 ብር። እሱ ተራው ነገር እኮ። ከዛ በኋላ ደግሞ ምን ይፈጠራል መሰላችሁ? መበላሸት አለ። አሁን ይህ ሰውራ ተስፋ የቆረጣችሁ ሴቶች እንዲህ ከሆነማ ምናምን አይነት ብላችሁ ልታስቡም ትችላላችሁ። ይሄ ነው የሚያስፈራኝ። የማላወራውም ይሄን ነገር ለዚህ ነው። ግን ይኸውላችሁ ኮንሲኩዌንሱ ልንገራችሁ። አንደኛ ማህፀናችሁ ብልሽቱ ነው የሚወጣው፣ ታሪካችሁ ይበላሻል። ሴት አናግራችሁ ሴት ስትወስዳችሁ ሴትም ልታገኙ ትችላላችሁ፣ ከሴት ጋርም ልትተኙ ትችላላችሁ። ወንድ HIV እውነት ነው። ወንድ አናግራችሁ ለምሳሌ ሴቷ ወንድ ታናግራለች፣ ወንዱ ሴት አናገረኝ ብሎ ሲሄድ እዛ ጋር ያልጠበቀው ነገር ይፈጠራል ማለት ነው። ያበላሹታል። ወንዶች ነው የሚቀበሉት፣ ያበላሹታል። ግን ይሄኛው በሪል የሚሰራ ነው የምነግራቸው። ይሄኛው በሴትና በወንድ መካከል የሚደረግ ነው። ግን እንደዛ ማለ የሚለውን አስቡት ነው። እሱ ኮንሲደር ተደርጎ ነው እዚህ ውስጥ የሚገባው ማለት ነው። ከዛ ብር ይሰጣቸዋል፣ ይለምዳሉ። በጣም የለመዱ ብዙ ፎቶቸው የተላከልኝ በዚህ ርኩሰት ውስጥ ያሉ አሉ ማለት ነው። ተውት። ይሄ ሌዝቢያን ጌ ምናምን እሱ በስ እንደ ጉድ በስቷል። እሱ ተውት። እኔ እስኪ እዚህ ጋር ልጠይቃቸው፣ አጋጥሟቸው አያውቅም? የሆነ የማታውቁት ሰው ወይ የማታውቁት ወንድን ሀይ ሰላም እንዴት ነህ፣ ወይም ሴትን እንዴት ነች ሰላም፣ ከዛ ለማዋራት አይሞክሩም? ከእናንተ ጋር መልሱ። እዚህ ጋር ከስር ይወቁት። አጋጥሟቸው አያውቅም? ደንግጣ እንደዚህ አይነት ነገር ማለት ነው ወይ ዘላ የሴቷን ውበት ታደንቃለች፣ ወይ ዘሎ ወንዱ ይኸው እየጻፉ ነው ከስር የወንዱን ውበት ያደንቃል ማለት ነው። ይኸው በጣም ብዙ እያሉ ነው። ተመልከቱ እንግዲህ ይሄ ግብረ ሰዶማዊነቱ ልንቆጣጠረው ከምንችለው በላይ አፈንግጧል፣ ሄዷል። በቃ ማነው ተስፋችን? መድኃኒዓለም ጥርግርጉን እንዲያወጣለን መጸለይ ነው። አሁን መሲሁ እንግዲህ ይመጣል በቅርቡ። እሱ መጥቶ ምናምን ወደ አርማጌዶን ገብተን እንደው ባለቀ ጊዜው የሚያስብል ታይም ላይ ነው ያለ ነው። ቶሎ እግዚአብሔር መጥቶ ለሰከንድ ከሚንግ ማለት መጥቶ ያለውን ነገር ቢያጠራልን ከዛ ሰላማዊ ዘላለም ህይወታችን እንያዝ። እንትን እየተደረገብኝ ነው። አይ ቲንክ ላይቭ ቪዚቢሊቲ ሪስትሪክትድ። ያው እኔ ፊቴንም ስለማላሳይ ምን ያደርጋሉ? ቲክቶክ ሜን ስለማይወድ ሰዎችን በዚህ አስታከው ሪፖርት እያስደረጉ እስቲ በደንብ ኮፒ ሊንክ አድርጉት እንጂ ታፕታፕ አድርጉት። በመሀል እንደዚህ አይነት ነገር እያደረጉ ነው። እንዲሁም ዛሬ ጥሩ ቆይቼ ነበር እንዳልኳችሁ ነው። ከዛ እነዚህ ሴት ልጆች የድሃ ልጆች ቀጥታ ወደዛ ነው የሚገቡት ማለት ነው። በጣም ብዙ አሉ። እቺ ያልኳችሁ ልጅ ከግማሽ ሚሊዮን በላይ እኔ እንዲሁም ሳቃት ወደ 400 አሁን ሴት ነው። እኔ እንዲሁም እጄ ላይ መረጃ ከገባ በማጋለጥ ነው የምታወቀው። ምንም ችግር አሁንም ይሄ መውጣቱ አይቀርም። ግን እንዳልኳችሁ ነው። እችኛዋ ልጅ ያው ስለገባችበትና የተወሰኑ መረጃዎችን ከዛ ከውስጥ ስለሰጠችኝ ይኸውላችሁ አሁን እዚህ ጋር መናገር ጥሩ አይደለም። ግምገማም እንዳይኖርባቸው እዛ ውስጥ ማን ነው እዚህ ውስጥ ምንድን ነው ምናምን ተብሎ ስልክ ምናምን እንዳይፈተሽ እሰጋለሁ እና የሰው ህይወት በእኔ ምክንያት እንዲበላሽ እንዲበጠበጥ አልፈልግም። ትረዳላችሁ እንደምታውቁት ማለት ነው። እና የዚህ የሌዝቢያኑ የጌው ነገር ተውት፣ በቃ እሱ አምልጧል፣ አንዴ ሄዷል። እሱም መቆጣጠር አይቻልም። ቢመረንም እንዋጥ ኖ እሱ አይቻልም። ተው በፊልምም እያየ ነው ስለሆነ ማለት ነው። ቁጭ ብለን እንኳን እዚህ ያሉትን በፊልም እያየ ነው፣ ፋሚሊየር ሆናል ከጉዳዩ ጋር። እግዚአብሔር ነው ተስፋችን። በቃ እኔ እንደ ዴይ ሰቨንቲ ማድረግ ያለብኝን ነገር በመረጃ በማስረጃ አወጣለሁ፣ አጋልጣለሁ፣ አስቀራለሁ። ማስቀረው ግን ደግሞ ፈርዘር እየገፉ ነው የሚመጡት ማለት ነው። ብዙ ሰዎች ብዙ ቲክቶከሮች አሉ እኔ የማውቃቸው በዚህ የህይወት ልምምድ በዚህ እርኩሰት ውስጥ ያሉ። ሶፎንያስም ሲናገር ሰምታችሁ፣ ብዙ አርቲስቶች፣ ብዙ ባለሀብቶች፣ ብዙ ባለስልጣናቶች አሉ፣ እኔ ብቻ አይደለሁም ብሏል። ብዙ አሉ፣ ብዙ ሰዎች አሉ። እኔ ያጋለጥኳቸው ተጋልጠዋል። መጋለጥ ያለባቸው ደግሞ የሚጋለጥ ይሆናል እንደ እግዚአብሔር ፍቃድ። እሱ ምንም ችግር የለም። ግን ሌላቸው የፈለግኩት ምንድን ነው፣ በጣም ስር ሰዷል ቅድስት ሀገራችን እንደዚህ
ማንም አይነት ተዉት። እሱ ታሪክ ሆኖ ያልፋል። ምናልባት ወደፊት ደግሞ የሚጠራው ጠርቶ ቅድስት ሀገር መሆኗን እናስጠራለን። የኢትዮጵያ ትንሣኤ በሚመጣ ሰዓት ትንሣኤ ብለው እኔ እንግዲህ አውዱን ተረዱት። ሌላ አይነት ትንሣኤ ሳይሆን የኢትዮጵያ ትንሣኤ ብዬ የማስበው ሰው የሚሰራበትን እርኩሰት አውቆ እንደ ዴይ7 ቲዩብ አይነት ሲወለድ ሲፈጠር ህዝቡን ሲያነቃ ህዝቡን ለማንቃት ሲሞክር የአማራ ህዝብና የትግራይ ህዝብ ሰሜኑ ማለት ነው አንድ መሆን ሲጀምር ትንሣኤው እዛ ጋር ጌም ኦቨር ዲቫይድ ኤንድ ካንከር አጀንዳ ስንወጣ በቅርቡ በእርግጥ ልጀምረው ያሰብኩት የነበር አንድ በማህበራዊ ሚዲያ እንግዲህ ማሰማራት የፈለግኩት ነገር ነበር። እሱን ወደፊት እንነጋገርበታለን። የተወሰኑ ሰዎችን አሰልጥኜ ለመልቀቅ ማለት ነው። እዚህ ቲክቶክ ላይ ብቻ ነው ያሰብኩትን። እሱን እንነጋገራለን እና ጥሩ ነገሮች አሉ። ያው ትንሽ በዚህ በሳይበር አታኩም ዙሪያ የተወሰኑ ነገሮች ስለነበሩ ለጊዜው ሆልድ አድርጌዋለሁ። ሰይጣን መችስ መልካም ነገር ስታስቡ ከስራ አይጠፋም እና እየቀወርነው ነው። በዚሁ እንቀጥላለን። ትንሽ አረፍ እንበል ብለን ነው። ምንም ችግር የለም። እናጠፋዋለን እንድምጥማጡን። አሁን ወደ እናንተ እድል ወደ መስጠት ልሂድና ሜሲና ሮናልዶን ከማግኘት ከአንተ ጋር ለ3 ቀን እስራኤልን ብጎበኝ አቤት ደስታ ይላል አቤል ኔቨር ጊቭ አፕ። ባለስልጣናቱ ተጠይቀው ከተማውን እንዲያስውበን ቱሪስት ገብቶ የፈለገውን አግኝቶ ካልጎበኘ ምን ዋጋ አለው ብለው ነው የመለሱት። ስለዚህ ችግሩ ከዋን ነው። በጣም የሚገርም ይሄ ኢንተረስቲንግ የሆነ ኮመንት ነው። ምረት ሴት ወንድ አይዶን ነው ሰማቸው አለ። ባለስልጣናቱ ተጠይቀው ከተማዋን እንዲህ አስውበን ቱሪስት ገብቶ የፈለገውን አግኝቶ ካልጎበኘ ምን ዋጋ አለው ብለው ነው የመለሱት። ስለዚህ ችግሩ ከዋናው ነው ይላል ይሄ ወንድማችን። በጣም የሚገርም ነው። ጻፉልኝ፣ አሁን ቁጥር ጻፉልኝ። አዲስ አበባ ላይ ሰሚት ላይ እንዲሁም እንዳልኳችሁ ቺቺኒያም ሌሎች ቦታዎች ላይም የሚሰሩትን እርኩሰቶች የምታውቁ መረጃውና ማስረጃው ያላችሁት ወንድሞች ካላችሁ አሁን ጊዜው እናንተ ነው። አንድ ቁጥር ጻፉልኝና በዚህ ዙሪያ ብቻ ማውራት የምትፈልጉ ሰዎች እኔም እዛ ላይ ብቻ ማውራት ስለምፈልግ ለሌሎች ማንቂያና መነቃቂያ መሆን ስላለበት አንድ ቁጥር ጻፉ። ከሌለ ምናምን ተውት፣ ችግር የለም። አንድ ቁጥር ጻፉና አስገባቸዋል ወይም ሪኩዌስት ላኩ። ኦኬ የምትጽፉ ሰዎች አላችሁ፣ በጣም በፍጥነት ይሄዳል። ስላሴሽ ኦኬ አስገባቸዋለሁ። ችግር የለም ተረጋጉ፣ አስገባቸዋለሁ። ምንም የሚያስፈራ የሚያስደነግጥ ነገር የለም። መናገር ባለባችሁ ቋንቋና ማስረዳት ባለባችሁ ቋንቋ ገብታችሁ ማስረዳት ነው። እየሆነ ያለውን ነገር ማብራራት ነው፣ ለሌሎች መማማሪያ እንዲሆን ሌሎች ጠፍተው እንዳይጠፉ ማለት ነው። እና ወሳኝ ነገር ነው። ስላሴ የሚል ነበረ። እስቲ ጻፍልኝ አንድ ቁጥር አስገባለሁ በየተራ ከዛ ያሬዳለ አስገባቸዋለሁ። ወይ ሪኩዌስት ላኩ። ሰሚት በኤርትራውያን ሃይጃክ ተደርጓል። አጨማለቁት። አንድ ክፍል ለያ ነው የሚከራዩት። አንድ ሴት 10 ወንድ ነው ዴት የሚያደርጉት። ሱስ የተባለ የለባቸውም። ኦኬ ስለዚህ ከሆነ ኢንፎርሜሽኑ እሺ ላኩና ሪኩዌስት አስገባቸዋለሁ። ወይ ቁጥር ጻፉልኝ፣ ችግር የለም ቁጥር ጻፉልኝና ላስወጣችሁ ላስገባችሁ። ስላሴ መልእክትን አንብበነዋል። እግዚአብሔር ያክብርልን። ጥሩ ነው። ኤርትራውያኖች እንግዲህ ሰምታቸዋል። ቤት ሲከራዩም እንዲሁም ከሴት ጋርም ሲወጡ ምን አይነት ግንኙነት እንደሚያደርጉ ማለት ነው።
ኦኬ ላክልኝ። ስላሴ የት አለ? መረጃውና ማስረጃ ያላችሁ አንድ ቁጥር ጻፉ እና ላስገባችሁ። ሪኩዌስት መላክ ትችላላችሁ። ሪኩዌስት መላክ ትችላላችሁ። መረጃውና ማስረጃ ያላችሁ አሁን ብዙ ሰዎች እየላካችሁ ነው። በዚህ በሰሚት ዙሪያ እና በሌሎች ቦታዎች መረጃና ማስረጃ ያላችሁ ብቻ አለው። ሪኩዌስት መላክ ትችላላችሁ። መረጃውና ማስረጃ ያላችሁ አሁን አውርቻለሁ። አላየሁትም ነበር ሚዩት። እንደውም አንድ ቁጥር ከላካችሁ ደግሞ አስገባችኋለሁ። በዚህ በሰሚት ዙሪያ መረጃና ማስረጃ ያላችሁ በአዲስ አበባ ዙሪያ ማለት ነው እና በሌሎችም ክልል ከተሞች ሊሆኑ ይችላሉ። እና እንዳልኳችሁ ነው፣ ሶሻል ሚዲያው ላይ ታዩታላችሁ። ሴት ልጅ ቆማ ወንድ ልጅን ስትመርጥ፣ ወንድ ልጅ ቆሞ ሴት ልጅን ሲመርጥ ብላይንድ ዴቲንግ ሾው ከነጮች የኮረጁት ማለት ነው። በተቃራኒ ደግሞ ሰዱማያንም ኮረጀው እሱም ፕሮግራም ያቀርቡታል ሶሻል ሚዲያው ላይ እና ነገሮች ተበለሻሽተዋል፣ ከቁጥጥር ውጭ ሆነዋል። ማትረፍ ያለብንን የሰው ቁጥር አትርፈን እንግዲህ እንሂድ ወደፊት በሚለው ነው እንጂ ነገሮች ተስፋ አስቆራጭ እና በጣም አስደንጋጭ ከሆኑ ሰነባብተዋል። ግን እግዚአብሔርን የያዘው ሁሌም ተስፋ አይቆርጥም፣ ሁሌም ይነሳል ለማለት ነው። የምታውቁት ነው እና በጣም ያሳዝናል እየሆነ ያለው ነገር ሶሻል ሚዲያው ላይ ማለት ነው። ከምትገምቱትና ከምታስቡት በላይ መጠንከር ነው የሚያስፈልገው፣ መበርታት ነው የሚያስፈልገው። መጾም፣ መጸለይ በጣም በጣም አስፈላጊ እና ወሳኝ የሆነ ነገር ነው። እህት ወንድሞቼ፣ ከዚህ ርኩሰት የምንወጣው ከእግዚአብሔር ጋር ስንሰራ ነው፣ ከቅዱሳን መላእክቶች ጋር በመንፈስ አንድ ስንሆን ነው። በጣም በጣም አስቸጋሪ ጊዜ ላይ ነው ያለ ነው። ከጫፍ እስከ ጫፍ ሁሉም ነገር የተሳሰረ ነገር ነው። እግዚአብሔር ነው ይህንን ርኩሰት ሊሰባብርልን የሚችለው፣ ከዚህ መዓት ሊያስወጣን የሚችለው። ስለዚህ መፍትሄው መጾም፣ መጸለይ፣ ነገሮችን ማውጣት፣ ማጋለጥ፣ መተባበር፣ አንድ መሆን ነው የሚያስፈልገው ማለት ነው። እና በቅርቡ እንግዲህ ወደ 700 ሰዎች ያሰብኩት ነገር አለ በዚሁ ቲክቶክ ላይ እንግዲህ እነሱን አሰልጥኜ የመልቀቅ ነገር በዚህ በኮንስፓይረሲ ላይ ወይንም አሁን ኮንስፓይረሲ ቲዮሪ ተብሎ በሚጠራው ነገር ግን ትሩዝ በሆነው ነገር ላይ ሰዎችን አስተምሬ በመቀጠል ወደ ቲክቶክ ሶሻል ሚዲያ ከፍቼላቸው እኔን ተቀላቅለው ሌሎች መሰለየት ወንድሞችን ተቀላቅለው ህዝቡን እንዲያነቁ ማድረግ በጣም በጣም ወሳኙ ነገር ነው። ምክንያቱም ዲያብሎስ ሰራዊቱን በብዙ አቅጣጫ ለቋል። እኛም ደግሞ ከእግዚአብሔር በተቀበለው አቅምና ብርታት በቻለው አቅም ሰዎችን ማንቃት መቻል አለብንና በቅርቡ እንግዲህ እግዚአብሔር ከፈቀደ የሳይበር አታኩ ነገር የሚረጋጋ ከሆነ ወደ እናንተ
ይሄ ነገር አናውንስ ተደርጎ የምትመዘገቡበትን ሁኔታ እናመቻቻለን ማለት ነው። በጣም ሁሉም ሰው እንዲማርና ሁሉም ሰው በዚህ ስልጠና ውስጥ እንዲካተት ወይም በዚህ ንቅናቄ ውስጥ እንዲገባ በሚል ዋጋውን በጣም ወርዶ ከዚህ በፊት ከነበረው ኮንስፒረሲ ኮርስ በጣም ዝቅ ባለ ሁኔታ በጣም ከምነግራችሁ በላይ ዝቅ ባለ ሁኔታ ነው የተደረገው ማለት ነው። የመጀመሪያው ሰልጣኞች እንግዲህ አሁን ብዙ እውቀት አግኝተው ብዙ ነገር አውቀው የራሳቸው ነገር እያደረጉ ነው ያሉት። አሁን ደግሞ በሰፊው ሰዎች እዚህ ሶሻል ሚዲያ ላይ መተው ቲክቶኩ ላይ እኔንም ተቀላቅለው ቲክቶኩ ላይ ከሚወራው ኔጌቲቭ ሀሳብ ውጭ ደግሞ እንዲህ ያለ ፖዚቲቭ እንዲህ ያለ ህዝብ አንቂ እንዲህ ያለ ህዝብ አዳኝ እንዲህ ያለ ወንጌል ሰባኪ እንዲህ ያለ ኢንፎርሜሽን ሰጪዎች እንዲመጡ በሰፊው ዝግጅት እያደረግኩ ነው ያለሁት። ምዝገባው ሲጀመር ለሁላችሁም ምዝገባውን ማሳወቅ ይሆናል። ከዛ ቲክቶካችሁን እንግዲህ በደይ ሰቨንቲ አማካኝነት ተከፍቶላችሁ ኢንፎርሜሽን እያገኛችሁ ሰዎችን ማስተማርና ሰዎችን ማንቃት የምትችሉበትን መድረክ እናመቻቻለን። በጣም ወሳኝ ነገር ስለሆነ አሁን እነሱ ተደራጅተው እነሱ አንድ ሆነው እነሱ በመንፈስ መጥተው እነሱ ለመጥፎ ነገር አንድ ሆነው እነሱ ለኔጌቲቭ ነገር ተሰባስበው እያየን እኛ ደግሞ ለመልካም ነገር ማንሰባሰብበት ምክንያት የለም። ሰው ለማይመጥነው ለማይጠቅመው ምንም ጥቅም ለማይሰጠው ነገር ተደራጅቶ አንድ ሆኖ ሲነጋገር እናየዋለን። እኛ ደግሞ ትውልድ ለማዳን ትውልድ ለማንቃት ትውልዱን በመረጃና በማስረጃ የታገዘ ኢንፎርሜሽን ለመስጠት ሪሰርች የሆነ ትውልድ መፍጠር እንዲሁም ትውልዱ ፋክት ቼክ አድርጎ መስጠት ያለበትን ኢንፎርሜሽን እየሰጠ ሰውን ማንቃት እንዲችል የምናደርግበትን ነገር እየፈጠርን ያለ ነው። ይሄን ነገር እንግዲህ እግዚአብሔር ያሳምረው መጨረሻውን እንዲሳካ ማለት ነው። ነጮቹ በዚህ በጣም ያስቀናሉ። ትብብራቸው፣ አንድነታቸው፣ መልካምነታቸው፣ ንቃታቸው፣ አይኪዋቸው በጣም አሪፍ ነው። እኛ ኢትዮጵያውያን አይኪዋችን ደግሞ ሳይሆን ንቃታችን ጠፍቶ ሳይሆን ግን በያዝነው ነገር ተጠምደን በዚህ በሜትሪክ ሲስተም ውስጥ ወድቀን ማይንድ ኮንትሮል ሲስተም ውስጥ ገብተን ማወቅ ያለብንን ነገር እያወቅን ሳይሆን ማወቅ የሌለብንን ነገር እያወቅን ስላለን እየጠፋን እየተሳሳትን ነው ያለ ነው። ላስ ቬጋስ ፌሩ እንዳለው ሰዎች ማወቅ ያለባቸውን አይደለም እያወቀ ያሉት ማወቅ የሌለባቸው ነው እንደሚለው ሁሉ ማለት ነው። እና በቅርቡ አናውንስ እናደርገዋለን እና ትልቅ ነገር ነው። ኢማጂን ሶሻል ሚዲያው ሲጥለቀለቅ እንዲህ ባለ በረከት እንዲህ ባለ ለነፍሳችሁም የሚጠቅም ስክሮል ስታደርጉ ለነፍሳችሁም ለስጋችሁም የሚጠቅም ስክሮል ስታደርጉ አጋንንትን የሚዋጋ ሀሳብ ስክሮል ስታደርጉ ጸረ ኢሉሚናቲ ጸረ 666 የሆነ ሀሳብ ስትሰሙ ምን ያህል ነፍሳችሁ ትረካለች የሚለው በጣም ወሳኝ ነው እና እንዲህ መደራጀት እንዲህ መናበብ ሲመጣ ለምንም ነገር ተዘጋጅቶ ወይንም ዝግጁ ሆኖ ለመጠበቅ በጣም ምቹና አመቺ ነው ማለት ነው። እና ይሄ ነገር ሁላችሁም እንዳያመልጣችሁ ያው በተወሰነ መንገድ መልኩ ሜንሽን አድርጌው ለማለፍ ነው። ምዝገባው ሲጀመር ማሳወቃችሁ ይሆናል። በተረፈ የተወሰኑ ጥያቄዎችና ሀሳብ አስተያየቶች ካሏችሁ እዚህ ኮመንት ላይ ጻፉትና የተወሰነ ነገር ብዬ ሉጣ ያለች እንዴካች ነበረች። ሌላ ጊዜ በሰፊው እንግዲህ ወይ በዚህ ሰዓት ወይ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ወደዛ ገብተን የምንነጋገር ይሆናል ማለት ነው። ይህ ሀሳብ አሪፍ ነው። ሳውዝ አፍሪካ ስለምኖር ሰው ለማስተማር ዝግጁ ነኝ። ሳውዝ አፍሪካ የሚለው ኢትዮጵያውያን ሲኦል ውስጥ ነው። ኦኬ ምንም ችግር የለም። አሁን የገባሁት የሚል አለ እኛ የኢትዮጵያ ሕዝብ ሾርት ኦኬ እውነት ነው የምልህ መኖር አቅቶናል። በኤርትራውያን ምክንያት መንገድ ላይ ወክ ማድረግ አልቻልንም። መንገድን እንትኑን በቅርቡ አሳውቃቸዋለሁ። ችግር የለውም። ሰው ኢየሱስ ላይ ካልተጣበቀና ካልጸለየ በቀር ይህን ዘመን አይሻገርም። እውነት ነው። ክርስቶስ ነው ነፃ የሚያወጣን። ይሄማ ምን የታወቀ እኮ ነው። አዳኛችን እሱ ነው። ፈጣሪያችን እሱ ነው። አልፋና ኦሜጋው እሱ ነው። እሱ የቅድስት ድንግል ማርያም ልጅ ነው ነፃ ሊያወጣን የሚችለው። እናታችን ቅድስት ድንግል ማርያም በምልጃዋ ታስበን
ስለሷ ምልጃ ተብሎ ነው እንጂ ይቻለም ድሮ ነበር የምጠፋው። ምሽት ላይቭ ላይ ብትገባ የተሻለ ነው። በዚህ ሰዓት ብዙ ሰው ላይቭ አይገባ። ኦኬ እኔም እወዳቸዋለሁ፣ አከብራቸዋለሁ። እግዚአብሔር ያክብርልኝ። ሌላ ጊዜ እንገናኛለን በሰፊው ማለት ያለብኝም ብያለሁ። እግዚአብሔር ያክብርልኝ። ሰላም ለእናንተ ይሁን። አበቃ። ሰላም ሰላም፣ ውድ የሁሉ መረጃ ቤተሰቦች፣ አጓጊ መረጃዎችን ለማግኘት ይህንን ዩቱብ ሰብስክራይብ፣ ላይክ፣ ሼር በማድረግ ከጎናችን ሁኑ።